ወልድኪ ነፍሳት ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። የተወደዳችሁ የኖር ተከታታዮቻችን እንደምን ቆያችሁን? በዛሬው መረጃ ቆይታችን ሁለት አበይት መረጃዎችን በዝርዝር የማደርሳችሁ ይሆናል። በቀዳሚው መረጃችን አርቲስት አንዱዓለም ጎሳ ከእስር መፈታቱ ለመስማት ችለናል። አስከትለን የምንመለከተው መረጃችን ባለቤቴ ዘረፈኝ ጎዳና ልወጣ ነው ድረሱልኝ ስትል መልእክቷን ያስተላለፈችው አትሌት ገለቴ ቡርቃም በመጨረሻ ዘረፈኝ ያለችው ባለቤቷ በፖሊስ ቁጥጥር ስር እንደዋለ ተሰምቷል። በተጨማሪነት የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ለእንደዚህ አይነት ተመሳሳይ ክስተት ያስተላለፉትን መልእክት ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩም። በእጮኛው ሞዴል ቀነኒ አዱኛ ሞት ተጠርጥሮ እስር ቤት የቆየው ድምፃዊ አንዱዓለም ጎሳ ከእስር ቤት መውጣቱ ተሰምቷል። ጉዳዩን በቅርበት ከሚከታተሉት መካከል የሆኑት አቶ አባይነህ ጌቱ ከአርቲስት አንዱዓለም ጎሳ ጠበቃ ጋር በስልክ አደረኩት ባሉት ንግግር አርቲስቱ ከእስር መፈታቱን ከጠበቃው ማረጋገጣቸውን በማህበራዊ ሚዲያ ገጻቸው በኩል ባሰፈሩት ጽሑፍ ገልጸዋል። በሞዴል ቀነኒ አዱኛ ሞት ተጠርጥሮ በቁጥጥር ስር የነበረው አርቲስት አንዱዓለም ጎሳ ከእስር መፈታቱን የሚገልጹ ዘገባዎች በሰፊው በመዲናችን አዲስ አበባ እየተሰራጩ መሆኑን እየተመለከትኩ ይገኛለሁ። የተለያዩ የሚዲያ ተቋማትም ይህንን መረጃ እያጋሩ ይገኛሉ። በዚህ ጉዳይ ላይ ይፋዊ የተባለ መግለጫ እስካሁን ድረስ አልተሰጠም። ነገር ግን አርቲስቱም ከእስር መፈታቱን እየተገለጸ ይገኛል። እዚህ ጉዳይ ላይ መረጃውን ያጋራው የህግ ባለሙያው አበባየው ጌቱ እንደገለጸው ከሆነ ከአርቲስት አንዱዓለም ጎሳ ጠበቃ ጋር በስልክ ባደረጉት ንግግር አርቲስቱ ከእስር የመፈታቱ ዜና እውነት መሆኑን አረጋግጦልኛል ሲል በማህበራዊ ገጹ ላይ ገልጿል። በአርቲስቱ እንደዚሁም ደግሞ በሞዴል ቀነኒ አዱኛ ዙሪያ ላይ ተጨማሪ የሚወጡ መረጃዎችን ወደ እናንተ የማደርስ ይሆናል። አትሌት ገለቴ ቡርቃ ዘርፎኛል በሚል በሚዲያ የከሰሰችው የቀድሞ ባለቤቷ ታደለ ገብረመድህን በአዲስ አበባ ፖሊስ በቁጥጥር ስር መዋሉን ለተቋሙ ቅርበት ያላቸው ምንጮቻችን በላኩት መረጃ ማወቅ ችለናል። ባለቤቴ ዘረፈኝ ጎዳና ልወጣ ነው ድረሱልኝ። የጩኸት በዓለም አደባባይ ለኢትዮጵያ ታላቅ ተጋድሎን የፈጸመችው አትሌት ገለቴ ቡርቃ ሲሆን አትሌቷ በሩጫ ዘመኗ ያገኘችውን ሀብትና ንብረት ባለቤቷ መውሰዱን ገልጻም ጎዳና ልወጣ ነው መንግስት ይድረስልኝ ስትል ድምጿን አሰምታለች። መኖሪያ ቤትና መንግስት በተለያየ ጊዜ የሸለማት 11 መሬቶች ውስጥ 10 ባለቤቷ መሸጡንና አሁን ካለችበት ቤት ለማስወጣት በፍርድ ቤት ጉዳዩን እየጨረሰ ነው ስትል ትናገራለች። ካሏት 5 መኪኖች 4ቱን መኪኖቿን ባለቤቷ መሸጡንም ገልጻለች። በአሁኑ ወቅት ልምምድ አቁማ በፍርሃት ለ1 ዓመት ከቤት ሳትወጣ መቀመጧንም ተናግራለች። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ የኔን ጉዳይ እየተመለከተ አይደለም በማለት በገመዳ ሾው ላይ ቀርባ መናገሯ ይታወቃል። መንግስትና ህዝብ ይድረስልኝ ስትልም ጠይቃለች። ይህንን ተከትሎም የቀድሞ ባለቤቷ ታደለ ገብረመድህን በአዲስ አበባ ፖሊስ ቁጥጥር ስር መዋሉ ተሰምቷል። የአትሌት ገለቴ ቡርቃ የቀድሞ ባለቤት ከነመኪናውና ከያዘው ሽጉጥ ጋር በቁጥጥር ስር መዋሉ ተሰምቷል። አትሌት ገለቴ ቡርቃ የኢትዮጵያ ህዝብና መንግስት ይፍረደኝ ተዘርፌያለሁ በሚል በሚዲያ የከሰሰችው የቀድሞ ባለቤቷም ታደለ ገብረመድህን አዲስ አበባ ከተማ ውስጥ ከነመኪናውና ከያዘው ሽጉጥ ጋር በቁጥጥር ስር መዋሉ ተሰምቷል። ከዚህ ጋር በተያያዘ አትሌት ገለቴ ቡርቃ ከመጀመሪያ አንስቶም የገጠማት ችግር ተነግሮ የሚያልቅ አይደለም ስትል የገለጸችው አትሌት መሰረት ደፋር ህግ ለዚች የሀገር ባለውለታም ትክክለኛውን ፍትህ እንዲሰጣት እጠይቃለሁም ብላለች። መንግስትም ለጉዳዩ ትኩረት እንዲሰጠው የኦሎምፒክ ሻምፒዮኗ መሰረት ደፋር ጠይቃለች። የሚያመኝ ነገር በዚህ ወቅት መነጋገሪያ በሆነው የአትሌት ገለቴ ቡርቃ ጉዳይ በቅርበትም የምታውቀውን አትሌት መሰረት ደፋር የችግሩንም አስከፊነት በተመለከተ መግለጫዋን ሰጥታለች። ይህንንም ደግሞ በኢቲቪ ከተላለፈው በአጭር ውስጥ እንከታተሉ። ግማሹ እንኳን ተናገረች ብዬ አላምንም። በጣም በልፋት በጥራት እዚህ የደረሰች አትሌት ነው። እንደተናገረችው እንግዲህ እናቷ ለምና ሁሉ እንዳሳደገቻት ነው የተናገረችው። እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም። እኔ ዛሬ 3 ልጆች አሉኝ። ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም። ይሄ ለእኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። ዛሬ ገለቴ ከኛ 3 ዓመት ወይ 2 ዓመት ታናሽ ብትሆን ነው። ገለቴ ከ2010 ጀምሮ በፍርድ ቤት ስትንከራተት ሌላ እንኳን የፍቅር ጓደኛ ይዛ ልጅ እንኳን ለመውለድ ያጣችበት ጊዜ ነው። እኔ እንዳየሁትኝ በቅርበትም ስለማቅ ነበረ። ፕሮግራምም ነበራት። ከ2010 በኋላ ልጅ የመውለድ ሀሳብ ነበራት። እኔ የሚያሳዝነኝ
ንብረት አይደለም። የገለቴ ቢያንስ አንድ ፍሬ እንኳን ሳይኖራት ይሄ ሁሉ ዓመት ሀገሯን ወክላ ተወዳድራ ዛሬ ያለችበት ሁኔታ ለኔ በጣም አሞኛል። ህግ የያዘውን ጉዳይ ነው። እኔ የምለው ህግም ትክክለኛ ፍትህ እንዲሰጣት መንግስትም ደግሞ የገለቴን ጉዳይ በአትኩሮት አይቶ ለዚች ለሴት እንደ ሴትነቷን ትልቅ ነገር እንዲያደርግላት መልእክቴን አስተላልፋለሁ። እንደ ፌዴሬሽንም እኔ ሮጬ እንደማለፌም ከገለቴ ጎን እንደሆንም ገለቴ ብቻ ሳይሆን በአሁኑ ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያሉ ያለፉ ባዶ እጃቸውን ቀርተው በአሁኑ ሰዓት ምንም ሳይኖራቸው የሚኖሩ ስላሉ ይሄ ላይፍ ጋርድ መጥቷል። እንግዲህ መንግስትም የሚመለከተው አካልም በተለይ ደግሞ የሴቶች ጉዳይ በዚህ ጉዳይ ላይ ጠንከር ያለ ነገር አድርጎ ለአትሌቶቻችን መፍትሄ እንዲፈጠር በዚሁ አጋጣሚ አስተላልፋለሁ። ቢቢሲን ጨምሮ ታላላቅ የምዕራቡ ዓለም ሚዲያዎች የምስራቅ አፍሪካ ሴት አትሌቶችን ጥቃት በተመለከተ በየጊዜው የሚያወጧቸው ዘገባዎች ቁጥራቸው ቀላልም አይደለም። ኡጋንዳዊቷ አትሌት ርብቃ ቺፕቶጌ በወንድ ጓደኛዋ በደረሰባት ጥቃት ሕይወቷ ያለፈበት የቅርብ የአትሌቲክሱ ዓለም መነጋገሪያ ጉዳይም ነበረም። በፓሪስ 2024 የኦሎምፒክ በማራቶን ሀገሯን የወከለችው የ33 ዓመቷ አትሌት በእሳት ተቃጥላ እንድትሞት የተደረገችበት በዘግናኝነቱ የሚጠቀስ ነው። ኬንያውያኑ አትሌት ዳማሪሽ ሙትና አግነስ ቲሮፕ በተመሳሳይ ሁኔታም ሕይወታቸው እንዲያልፍ የተደረጉ መሆናቸው በምስራቅ አፍሪካ አንስት አትሌቶች የተጋፈጡት ያለውን መከራ በሚገባ የሚያሳይ ነው። በኢትዮጵያም የጉዳዩ አሳሳቢነት ቀላል አይደለም። ከሰሞኑ አትሌት ገለቴ ቡርቃ በባለቤቷ ያጋጠማት ፈተና የዚሁ አካልም ሆኗል። ይህንንም ጨምሮ በምስራቅ አፍሪካ በአትሌቶች ላይ የሚደርሱ የተለያዩ ጥቃቶች በተለይም በሴት አትሌቶች ላይ እየደረሰ ያለውን እንግልት አሳሳቢ ነው ብሏል የኢትዮጵያ አትሌቲክስ ፌዴሬሽን። ይህንን ተከትሎም አትሌቶች ከጥቃት የሚከላከል ኢንስቲትዩት ሊቋቋም እንደሆነም ለማረጋገጥ ተችሏል። የተወደዳችሁ የኖር ተከታታዮች ለእንደዚህ አይነቱ ተመሳሳይ ክስተት አቶ መለስ ዜናዊ ሰጥተውት የነበረውን ምላሽ ከሰሞኑ መነጋገሪያ ስለነበረ ወደ እናንተ እናድርሰው። አቶ መለስ ዜናዊ እንዲህ ሲሉ ይደመጣሉ። ግማሹን ከወሰድክ በቂ ነው፣ ቀሪውን ግማሽ ግን መልስላት። ጀግናው አትሌት ደራርቱ ቱሉ ከቀድሞ ባሏ የፍቺ ውዝግብ ጋር ተያይዞ የቀድሞ ባሏ ንብረቷን በሙሉ ወስዶ ባዶ አስቀራት። ደራርቱም ችግር ላይ ወደቀች። ደራርቱ ግን መለስ ዜናዊ ድረስልኝ አላለችም ነበረም። መለስ ግን ስለ ጉዳዩ ቀድሞ ሰምቶ ነበርና ደወለላት። መለስ ነኝ፣ ቢሮ ፈልግሻለሁ፣ አሁኑኑ ነይ በማለትም ነገራት። የገጠማትን ችግር በዝርዝር እንድትነግረውም ጠየቃት። በጨዋነት የምትታወቀው ደራርቱ ግን ባሌ በደለኝ ብላ መናገር አሳፍሯት ከመናገር ተቆጠበች። ሆኖም መለስ ለጉዳዩ ከሳምንት በፊት እንደሰማና ዝርዝሩን እንድታስረዳው ጠየቃት። የሰማውን እውነት በዝርዝር ደገመችለት። ከዚያም ለደራርቱ ባል ተደወለም። ጠቅላይ ሚኒስትር መለስ ዜናዊ ነኝ። ባሏ በድንጋጤ ስልኩን ጣለም። ስልኩ በድጋሚ ተደወለም። መለስ ነኝ፣ ተረጋጋ፣ ከደራርቱ ጋር ስለገባችሁበት ውዝግብ እንድትነግረኝ ፈልጌ ነው። በሰላም ተወያይታችሁ ብትፈቱት ይሻላል። ዞሮ ዞሮ በፍርድ ቤትም 50-50 ስለሚደርሳችሁ ግማሹን ብትመልስላት ጥሩ ነው። ቢሮን አፈልጋለሁ፣ እንዴት መምጣት እንዳለብህ ሰው ልክልሃለሁ የአቶ መለስ ዜናዊ መልእክት ነበረም። የደራርቱ ባል ግን ምላሹ ይህ ነበረም። እረ ሁሉንም ትውሰድ፣ አሁኑኑ መልስላታለሁ፣ እኔ እኮ ተናድጄ ስለተጣላን ብዬ እንጂም በማለት ቀጠለም። መለስ ዜናዊ አይ ሙሉ አይሆንም፣ ግማሹ ላንተ ይገባሃል፣ ግማሹን ግን መልስላት፣ ያላንተ ድጋፍም ይህ አልመጣም ነበረ፣ ለማንኛውም ቢሮናም እንወያይበታለን ተባለም። ያለ አንዲት መኪና ሁሉንም ንብረት መለሰልኝ ስትል ደራርቱ ትናገራለች። መለስ ዜናዊ ሁሌም ለወገኑ ለህዝብ የኖረ ነው ስትልም ደራርቱ ቱሉ የመለስ ዜናዊ ቀብር ስነ ስርዓት ላይ ለኢቲቪ ከተናገረችው ሙሉ ቃለ ምልልስ የተወሰደ ነው። የተወደዳችሁ የኖር ተከታታዮቻችን በሌሎች መረጃዎችና ዝግጅቶች ዳግም እስከምንመለስ ቸር ቆዩልን። ሰላም ጤና ይስጥልኝ። እንደምናችሁ ደህና ናችሁ ወይ? ሁሉ መልካም ነው። ዛሬ በሶሻል ሚዲያ ላይ በአትሌት ገለቴ ቡርቃና በባለቤቷ በነበረው ታደለ ገብረመድህን መካከል የተፈጠረውን ነገር የሚያሳዩ ብዙ አይነት ዘገባዎች አይቻለሁ። ሴፉ ፋንታውን ላይ አይቻለሁ። በኦሮምኛ ዜናዎች ላይ አይቻለሁ። ሁሉም አክቲቪስት በሚባል ደረጃ በዚህ ጉዳይ ላይ ሀሳብ እየሰጠ ነው። በቀጥታም በተዘዋዋሪ ደግሞ እኔም ስሜ ከዛ ጋር እየተነሳ ስለሆነ አንዳንድ ትንሽ ማብራሪያ ለመስጠት ፈልጌ ነው። የራሱን ነገር ሲናገር መረጋጋት አለበት። ልክ ሌላ ጊዜ እንደማወራው አይደለም ማወራቸው። በተረጋጋ መንገድ
እኔ ማቀውን እውነታ አስረዳቸዋለሁ። እህታችን አትሌት ገለቴ ቡርቃ የእኔ ቤተሰብ ከሆነ ሰው ጋር ትዳር የመሰረቱት በሚሊኒየም ነው። እኔ የዛ ጊዜ ከሀገር ውጭ ነበርኩ። በእጮኝነት ጊዜ አንድ ወይም ሁለት ባልበለጠ ጊዜ አይቻቸዋለሁ አንድ ላይ። ከዛ ውጭ ሲጋቡ እኔ ሀገር ቤት አልነበርኩም እና እንደ ማንኛውም ሰው ተዋደው ተጋብቶ ላይፍ ጀመሩ፣ እየኖሩ ነበረ። በመሀል ደግሞ ያለመግባባቶች ተፈጠሩ። እንደ ሰው እኔም ራሴ አገር ቤት ሄጄ ከአንድም ሁለት ጊዜ ለማስታረቅ ሞክሬያለሁ። ጣሊያን በነበሩ ጊዜ ጣሊያን ሀገር መጥተው ስለነበረ ሁለቱም በዛን ጊዜ ያሉትን ችግሮች በተናጠል በመናገር ከእህቴም ስላለች አብረን ለመፍታት ሞክረናል፣ ግን አልተሳካም። መጨረሻ ላይ መለያየታቸው እውነት ሆነ። ባልና ሚስት በሆኑ ሰዎች መሀል የአንድ ወገን ሆኖ መናገር ይከብዳል። ምክንያቱም ላይፍ ከማንም የሚቀርቡትና በተስማሙ ጊዜ አብረው የሚኖሩት ባልና ሚስቶች ናቸው። አንዳንድ እውነታዎች ግን ሰዎች እንዲገነዘቧቸው ካስፈለገ እሱ ታክሲ ነበር የሚሰራው በፊት ሲገናኙ። ያው ሰፈራችን ወደ ስታዲየም አካባቢ ስለሆነ እንግዲህ በሆነ አጋጣሚ ተገናኙ፣ ፍቅር መሰረቱ። ግን ግፊቱ የመጣው ከእሱ አይመስለኝም። ግን ተዋደው እንደተጋቡ እናውቃለን። አብረው ይኖሩ ነበረ። አሁንም ታክሲ ነው የሚነዳው። አሁን እንደሰማነው 10 ቤት ሸጠዋል፣ 10 መሬት ሸጠዋል፣ 5 መኪና 4 መኪና ሸጠዋል ሲባል ሰምተናል። ግን እኛ ወንድማችን እየደጎም ነው እንደሚኖር ነው የምናውቀው። አይደለም የእሷን ገንዘብ ወስዶ ሊበለጽግ አይደለም ለዕለት ኑሮ የሚሆን ነገር። ሌላም ጣሊያን ያለች እህታችን አለች፣ እሷም እኛም እየደጎም ነው እንደሚኖር ነው የምናውቀው። አዎ ጀግና አትሌት ነች። ግን ሰው የአደባባይና የቤት ባህሪው አንድ አይደለም። እኔ በሶሻል ሚዲያ እንደምታዩኝ ላልሆን እችላለሁ። ገለቴም ስፖርት ሜዳው ላይ እንደምታዩት ላትሆን ትችላለች። እና ዝም ብሎ መፍረድ ጥሩ አይደለም። ልጁ ከሚገባው በላይ ነው ዋጋ የከፈለው በዚህ ጉዳይ። ብዙ ጊዜ ታስሯል። ያልታሰረበት ፖሊስ ጣቢያ የለም። በእውነት ባልሆነ ክስ ሁሉም ክሶች ፍርድ ቤት ሲቀርቡ ውድቅ ሆነዋል። የሚመሰክራቸው ምስክር ተብሎ ቃል የሰጡ ሰዎች ዋሽተናል እያሉ ፋይላቸው እየተዘጋ የቀረቡበት ክሶች ሁሉ ጠቅላላ አንድ ሰው ሊሸከማቸው የሚችሉ አይደሉም። እንደውም ወንድማችን ባለማበዱ ነው፣ እኛ በጤና በመኖሩ ነው እግዚአብሔር የምናመሰግነው። እንደሚባለው አይደለም። ምናልባት አትሌቶች የሆኑ ሰዎች ይህ ነገር በቅርብ ሊያውቁ ይችላሉ። ገለቴ አይደለም ቤትን የሚያክል ነገር ሰው ሊሸጥባት 10 ብር እሷ ፈቃዷ እሷ ያላለችው ነገር ቢደረግ ቤት ይቃጠላል። አይደለም ንብረቷ ሊወሰድባት እቃ ካስቀመጠችበት ወንበር ላይ አንስቶ ሌላ ቦታ ማስቀመጥም አደጋ ያመጣል። እናንተ ስታስቡት አንድ ባል ሚስት ያለው ባል ንብረት ሲሸጥ ሚስቱ ሳታውቅ ንብረት ቤትን የሚያክል ያውም 8-9 ቤት ይሸጣል። እኔ ሽምግልና ሄጄ ሁለቱም ባናገርኩበት ጊዜ ሁሉ ስለ ገንዘብ አንስታ አታውቅም። ንብረት ሸጦብኛል ብላኝ አታውቅም። ሌሎች ነገሮች ነበር የምታነሳው። ይሄ ሌሎች ጥቃቅን የባልና ሚስት ችግሮችን ነበር የምታነሳው እንጂ እንደዚህ አይነት ነገሮች አንስታብኝ አታውቅም። የተሸጠም ከሆነ ከሸጡ በጋብቻ ላይ አብረው በነበሩ ጊዜ እሷ ሄዳ ገበያ ቆማ ካልሸጠች እሱ ከሸጠ ገንዘቡ እሷ ጋር ነው የሚገባው። እኛ የምናውቀው የነበረው ይህንን ነው። ወንድማችን እንደውም ሾርቴጅ እንደነበረበት ነው የምናውቀው አብረውን በነበረ ጊዜ። ምክንያቱም ከባድ ህይወት ነው ያሳለፈው። ጠዋት ከእሷ ጋር ሌሊት ተነስቶ 3 ሰዓት ሊሆን ይችላል 2 ሰዓት ትሬኒንግ አብሮ ነው የሚሄደው። የግድ ሴት ልጅ ብቻዋን አይደለም፣ አብሯት ይሮጣል። ያን ጊዜ እሷ መኪና አትነዳም። መኪና የሚነዳው እሱ ይዟት ይሄዳል ትሬኒንግ ቦታ። ከትሬኒንግ ይመልሳታል። ረፍት ስታደርግ እዛ ይጠብቃታል። ከዛ በኋላ ደግሞ የምትሄድበት ይወስዳታል። ሙሉ ነገሩ እናቱን ለማግኘት እንኳ በቂ ጊዜ የለውም።
ስለዚህ አብሮ ነው። እሱም ስፖርተኛ ነበረ። በፊትም ከበፊት ጀምሮ ስፖርተኛ ነበር። አብሮ ነበር የሚሰሩት። በኋላ ግን እንግዲህ አልተስማሙም። እንደ ማንኛውም ባልና ሚስት ለህይወት አደጋ የሚፈጥር ሆኖ ተገኘ። እሱ የጤና ችግር ገጠመው። በዚህ ምክንያት እሷ እንዳለችው ጸበል እስከሚሄድ ድረስ ደረሰ። መጨረሻ ሁሉም ሰው ሞከረ። በእሷ በኩል ላይ ያሉ ሰዎችም በእኛ በኩል ያለው ሰው መቼም ትዳር ይለይ እንኳን ገለቴን የሚያክል ሰው ትልቅ ዝና ያለው ሰው ዝምድና ጠርቶ ሰው ልለይ የሚል ሰው የለም። ግን ከባድ ስለሆነ ተለያዩ። ከተለያዩ በኋላ ደግሞ በተለያየ ቦታ ታስሯል፣ ተተኩሶበታል። ከረጅም ጊዜ በፊት ታስታውሱ እንደሆነ ፌስቡክ ላይ ሼር አድርጌው ነበር። መኪናው በጥይት የተበሳሳው እሱ አካሉ ላይ ጉዳት የደረሰበትን የታሰረውን። የህግ ሰዎች ተበደልኩ ብሎ ክስ ከመጣ ምንም ማድረግ አይችሉም፣ ይቀበላሉ። ግን መጨረሻ ፍርድ ቤት ሲሄድ እውነታው እየተረጋገጠ ነው የሚሄደው። አሁንም ቢሆን ባልና ሚስት ናቸው እንደ ማንኛውም ሰው። መጨረሻ ላይ እሷ እንደምትለው 10 ምናምን የምትለውን ነገር አላውቅም። እንደ ባልና ሚስት በጋራ ያፈሩትን ነገር ፍርድ ቤት የመጨረሻ ውሳኔ ወስኗል። ሁሉም መንገድ ሄደው ያሉት 7 እና 8 ዓመት በክርክር የቆዩት የሽምግልና ተሞክሯል። የፍርድ ቤት ጉዳዮች በተለያዩ ፍርድ ቤቶች ከታችኛው ፍርድ ቤት እስከ ላይኛው ፍርድ ቤት ድረስ ታይተዋል። እና እሱ ምን ስለሆነ ነው እሷ ለሱ የሚፈርዱለት? እሱስ ቢሆን ደስተኛ ሆኖ ነው የተፈረደውን ነገር አይደለም። ግን ፍርድ ከተሰጠ ፍርድ ተሰጠ ነው እንጂ አንድ ሰው በአንድ ሀገር የሚኖር ሰው የሆነ ሰው አትሌት ስለሆነ፣ የሆነ ሰው አናጢ ስለሆነ፣ የሆነ ሰው ገበሬ ስለሆነ፣ የሆነ ሰው ፓይለት ስለሆነ ህግ እኮ አይቀየርም። የተሰራ ወንጀል ካለ በወንጀሉ ይጠየቃል ሰው እንጂ ሁሉም ነገር ተሞከረ፣ ተከሰሰ፣ ታየ፣ ምን ተባለ። ሰውየው ጥፋተኛ ሆኖ አልተገኘም፣ ግን ብዙ ዋጋ ከፍሏል። አሁን የሚኖረው ኑሮም ከኑሮ በታች የሆነ ነገር ነው። በጣም እየተሰቃየ ነው የሚኖረው። አሁን የመጨረሻ ካርድ መዘዘች። አሁን ሶሻል ሚዲያው እየተቀባበለው ነው፣ ሚዲያው እየተቀባበለው። ያ ሰው ዜጋ አይደለም እንዴ? የሁለቱም ሰዎች ሳይሰሙ ሰዎች ለመፍረድ ለምን ይቸኩላሉ? ኦኬ፣ የኔ ፎቶ አብሮ ሲዞር ካያችሁ ቤተሰቤ ነው። እናንተ ከቤተሰባችሁ ጋር ፎቶ እንደምትነሱት ነው እኔም የተነሳው። ዲቴል ስለማልናገር ነው እንጂ ብዙ ነገር አውቃለሁ። እናንተ ትንሽ ነው የምታውቁት። እሷም እንደ ቤተሰቤ ነው የምቆጥራት። ክብሯን፣ ሞራሏን የሚነካ ነገር መናገር አልፈልግም። ግን እንደሚባለው አይደለም፣ እውነታው ይሄ አይደለም። ሁሉም ነገር በጫማ ውስጥ አስገብተን ራሳችንን ማየት አለብን። ሌሎች ባልና ሚስት ሲፋቱ ፍርድ ቤት አይሄዱም እንዴ? ለንብረት የነሱ ምን ልዩነት አለው? እና ዜጎች እኩል እንደሆኑ ማሰብ መልካም ይመስለኛል። ስላዳመጣችሁኝ አመሰግናለሁ። ይቅርታ ፈልጌ አይደለም፣ በጣም ፑሽ ስለተደረግኩ ነው የተናገርኩት።